ከጭንቅላት ጀርባለሽ ወይስ ከመቼ ነው እንደ መሽገር በላይ ላይ ተጣጣሽ የራሽን ቢዝነስ የምትሰሪው? ንገረኝ እስከመቼ ነው? እባክሽ ቤት ለቀሽ ውጭልኝ። ተወኝ እባክህ። ሁሉም ሰው እኔ ላይ ፊቱን አዙሮብኛል። ኑሮ ግን አያዙርብሽ። ያንን ደላላ እንደምንም ብለሽ በልሽ አስገቢ። እኔም በሉላ ፋንታ ማለት ጣፋጭ የሆነች እምትገርም ልጅ አገኘ። ግን ደግሞ ሉላ ከድሃ ቤተሰብ ወጣሽ አትመስልም። በጣም ኩል ነበረች። አይ ዝና ማን ነው? ለማንተ ስለ ዝና ምን አገባ? ስልኬን እንዴት ሰጠሽ? ቆይ አንተ መንግስት ስልኬን በየፖል የሚለጥፈው አላልክም ነበር? አይ ይሄ ነገር ምንም ደስ አላለኝም። ምን ነው እንዴ? ያለ ምክንያትማ ስልኬን አይሰጥሽም። ዝና ማን ነው? አስብ መርዞ አስብ። ቆይ አንዴ ማን ጋር ነው ስልክ የምትደውለው? አንድ ሰዓት የላሰች ልጅ አለች። እሳት ስትልስ ራሱ ምላሷን አመድ አይነካው። ሄሎ ዳጣ። አንተ እርጉም። እውነትም እርጉም። አሁንማ የሚያጠራጥረኝ ማን እንደረገመኝ ነው። ማን ሆነ ነው? ምንድነው? አደጋው ሰሞን አልቀር እና አደጋ ውስጥ እንደሆንክ ሲሰማ ነው እንዴ እኔ ጋር የምትደውለው? ምንድነው? እኔ ፖሊስ ነኝ ወይስ ምን? አይ ስሙ፣ ዝና የሚባለው ሰው ስልኩ ሊዘጋው ነው። አትዝጊው። ዝና ያዘህ አይደል መርዙ? ይኸውልህ አሁንም ምልን አዳምጠኝ። ለምነዋ 8 ወንድ ልጆች አሉኝ በለዋ። በእናት በማርያም ምናምን በኪድዬ በሉላ በለዋ። ያው ትንሽ ሊራራልህ ይችላል ማለት በስለት ምናምን ሊገል ከሆነ በቡጤ ያደርግልሃል። አይ መርሶ በቃ መሞት ነው። አይ ግን በቃ መሞት አይቀርም። በቃ ሰላሙ ነው መርዙ። ሰማይ ቤት ምናምን ቦታ ያዝልኛ። እንዲህ እኔን አፌን የሚያስይዘው ይኖራል ብዬ አስቤ አላውቅም ነበር። አንቺ አዳምጪኝ እንዴ! ለምንድን ነው የማዳምጥህ? ዝና ይዞ አይደል እንዴ? ይኸውልህ አሁን ይዞ ከሆነ አምልጥ። ይኸውልህ አምልጥ እያልኩ ነው ማለት። ተከባሃል እያልኩ እኮ ነው። አንተ አይገባህም እንዴ? ተከባሃል፣ አምልጥ። የምትጠራቸው ስሞች በሙሉ ነፍሰ ገዳዮች ናቸው። ይኸውልህ እግር ደህና ከሆነ ሩጥ፣ አምልጥ። ማለት ማናት? እንደ ብሩክ ቤት ወሰደኝ እያለችኝ ነው። ወጥመድ ውስጥ ነው እያልኩ እኮ ነው እንዴ። እንዳትወስዳት ይቻረመኔ። ቆይ እንዴት እንዲህ አለች? በቃ ዳጣ፣ በኋላ እንገናኛለን። ስሚ ደግመሽ እንዳትደውይልኝ። አላቅሽም፣ ወደፊትም ጭራሽ አላቅሽም። አናቴን ለሁለት ነው የምትከፊ። በትደውይልኝ ለፖሊስ ነው ማመለከተው። እንዳትደውይልኝ። ሲጀመር አንቺ ነፍሰ ገዳይ ነሽ። በቃ ዳጣ፣ በኋላ እደውልልሻለሁ። ዳጣ ነው ያልከው? አዎ። ምን ነው? በልሻው ውሰደኝ። ኧረ እባክሽ እንዳትጠጊ፣ ድጋሚ እንዳትደውይልኝ። አላቅሽም፣ አታውቂኝም። እከፍልሃለሁ። አናቴን ለሁለት ነው የምትከፊ። ምን ማለት ነው? ብትደውይልኝ ለፖሊስ ነው ማመለክተው። እንዳትደውይልኝ። ሲጀመር አንቺ ነፍሰ ገዳይ ነሽ። የት ነው ስገድል ያየኸኝ? ኧረ ልንገርሽ እንዴ፣ ይኸውልሽ አንዱን ሆስፒታል ድረስ ሄደሽ ልትገዢው እንደነበርና እህትሽ ደውላ እንዳተረፈችው በደንብ ሰምቻለሁ። ምን? ኤፍራታ ናት ያደረገችው? እሷ ናት ማለት ነው እንደዚህ የሰራችው? ሰላም ግቢ አልልሽም። ምንም ሰላም ፊትሽ ላይ እኮ አይታይም። በይ ቻው። ሉላ ግን በጣም ታሳዝናለች። የእሷ ታሪክ ፊልም ሆኖ መውጣት ይችል ነበር። ብዙ የፍቅር ታሪክ ሰምቻለሁ። የሉላ ግን የተለየ ነው። ግን ደግሞ የእሷ ታሪክ ፍቅር የለም ለሚሉት ጥሩ ምስክር ነው። አዎ በጣም ወዷለሁ ብላኛለች። የእሷ ከመውደድም ያለፈ ነው። ሞገስ በልጅነቱ ነበር ያፈቀራት። ግን ደግሞ በመሃል ጥሩ አልነበረም። የከዳችሁ መስሎት ነበር። አዎ ሞገስ በጣም ብዙ ነገር ሲያደርግ እንደነበር አስታውሳለሁ። ፍቅር መተሳሰብ ነው። የእነሱ ግን ከዛ ያለፈ ነው። አሁን ገንዘብ አጥሮት
በዛች ጠባብ ክፍል ውስጥ እንኳን ቢያስቀምጣት ምንም አልከፋትም፣ ፊቷንም አላጠቆረችበትም። እኔ እንኳን ለዝና አሳልፌ እንደሰጧት እያወቀች አልተቀየመችኝም። ጽናታቸው ግን በጣም ደስ ይላል። አዎ ፈተና ላይ ናቸው፣ ግን ደግሞ ያልፉታል። የሞገስ ንብረት የታገደው በእኔ ምክንያት ነበር። በእኔ ምክንያት ደግሞ ቢለቀቅለት ደስ ይለኛል። እንደዛ የበደልኩትን መካስ ፈልጋለሁ፣ ደግሞ አደርጋለሁ። ቅድስ በዛ ስለበደልኩት በዚህ መካስ አለብኝ። በእርግጠኝነት አደርጋለሁ። ሉላ ግን ቤተሰብ የላትም እንዴ? እንዴት ዝና እንደዛ ሲያሰቃያት ዝም አሉ? አንድ እናት ነበረቻት፣ በጣም ተቸግራ ነው ያሳደገቻት። ግን ደግሞ ሉላ ከድሃ ቤተሰብ የወጣች አትመስልም። በጣም ኩል ነበረች። ሞገስን በልጅነቱ ነበር ያፈቀራት። ያ ዝና ደግሞ ከሌላ ሰፈር እየመጣ ነበር የሚያስቸግራት። እሱን በልጅነቱ ነበር የወደዳት? አይ እሱ እንኳን ሃይስኩል ከገባች በኋላ ነው። በግድ ነው ያገባት። ሁሉንም ነገር በኃይል፣ ሁሉንም ነገር ፍቅርንም በገንዘብ ካልገዛው ለሚሉት ጥሩ ማሳያ ማን ነው? የአውሬ ዝና ነው። ማለትም አለች። እንዴት ጨርሰ? በቀኝነት አልጠፋም። አረ እንዴ በጣም ጠፍቶ እስካሁን በልቼ ማረም በደንብ እኮ ካልበላሽ ቶሎ አትደም እና በግማም ታዲያ ረዱልኛ አይቀርም። ጾም ነው ብላችሁ ዛሬ በቃ ቴንክ ዩ ቅድስ። አንድ ብቻ ላቁርስሽ። የምጨርሽ ደህና አድርጌ አንድ ላቁርስ። አይ ቅድስ ሸታብሽ ለበዛው በቃ ምን ሸሩላ እኔ ሞገስ እንዴ አሁን እኮ ልትጨነቂ አይገባሽም፣ ልትደሰች የሚገባሽ አሁን ንብረታችን ሊመለስልን ነው። በቃ ምንም ልትጨነቂ አይገባም። ይሄ ነገር ጠለላቸው እብስ እንላለን፣ ይስፋቸው። ዛሬ የሆነ ቦታ መሄድ ፈልጌ ነበር። ምን ነው? የት? ቀብር ነው? ያው በለው። እንዴት ግን ቀብር ልትለይ ቻልክ? እንዴ ምን ልበልሽ ታዲያ? ፊትሽ ነው። ሰላም ነው ግን? የት ነው የምትሄጂው? አብረን እንሄዳለን። አይ ብቻዬን ነው የምሄድ የፈለኩት። በሰላም ነው ላይ እንዴ? ምንም ደህና አትመስይም እኮ። ደግሞ ለምንድን ነው ብቻሽን የምትወጪው? ዝና እዚህ ከተማ አለመኖርሽን ነው እንጂ ሐዋሳ እንደሄድሽ ስላመነ ነው እንጂ ፍለጋውን እኮ አላቆመም። እሺ ችግር የለውም። አዲስ አበባ እኮ ባህር ናት። እዚህ የለችም ብሎ ካሰበ አያየኝም። የእሱ ጉልበት ደግሞ ሰው ቀጥሮ መከታተል ነው። ስለዚህ አያገኘኝም። እሺ አያገኝሽ፣ ግን ደግሞ የት እንደምትሄጂ እኮ አልነገርሽኝም። እሺ ችግር የለውም ሞገስ፣ በሰላም ነው አታስብ። እሺ እኔ እኮ ችግር ገጥሞሽ ከሆነ ብዬ ነው ላይ መንቀሳቀስ ፈልገሽ ከሆነ ሂጂ ተንቀሳቀሽ። ግን ደግሞ አንዳንድ ነገሮች ሲሳኩ እንቅፋታቸው ብዙ ነው። ስለዚህ መጠንቀቅ አለብሽ። እሺ ቆይ ምን ሆነሽ ነው? ከትናንትና ጀምሮ አክሮፈሻል። በሰላም ነው? ቆይ ምን ፈልገሽ ነው? ማለቴ ምን ሆነሽ ነው? ብሩክን ይቅርታ ጠየቅሽው እንዴ? ምን አገባሽ? ምን ማለት ነው? ቆይ አንቺ ስለኔ አሳስበሽ ነው? በደቂቃ ማስደቂቃ አንቺ ምን አገባሽ? እንዴት ነው የምታወሪው? ለምንድን ነው የሚያስጨንቀኝ? ያንቺን ነገር ተይው። ለምን እተዋለሁ? እኔ እኮ ነው ያስጠግቼሽ የምኖረው። ለምን እንዳትረሺ። እኔን ማስጠጋችን በደግነት አትይው፣ ግዴታሽ ነው። ምንድን ነው ግዴታዬ? አንቺ ያለሽ መንገድ ላይ ልወድቅልሽ ነው? በቃ ከፍሬ ዝና ዝና አይመጣም። ከተወለደ አንቺ እንደዚህ አይነት ቦታ ምትነቀኝ። እሺ ዳጣ ደውዬላታለሁ። በራይድ ልከዋለሁ፣ ሲገባም እደውላለሁ ብላለች። አይ ቅመማ አራዳ እኮ ናት። ገና እንደነገርኳት እኮ ነው በአንዴ የተስማማችሁ። ይኸውልሽ አሁን ይሄንን ማቆየሽ ነው ቆርጬ ነው የምጠልለት።
አረረረ እኔ ወንድ ልጅ ነኝ። እንደዚህ አይነት ጥቃት ላይ አልሳተፍምሽ። እንዴ ወደኔ የምትሳተፈው ግዴታ ነው። እኔ ግን እየፈራሁ ነው ዳጣ። እየፈራሁ ነው ትያለሽ እንዴ? እና ታዲያ አትሳጭው። በቃ እንደውም ሉላ ወይስ ጩና እኛም እንገለግ። አይ እንደሱማ አይሆንም ትያለሽ። ግን በስመ አብ ታድሉ። ማን የታደለው? ባሏን ማን ነበር ስሙ ያላችሁኝ? ሞገስ። ቀላል ታድሎ እቺን የመሰለች ወርቅ የመሰለች ደግሞ መልክ ብቻ እንዳይመስሉ ውስጧን ብታዩ ጭንቅላቷን ብታዩ አይደለ ብሪሊያንት ነች። እናንተ በዋቃ አይደለችም። እሺ ዳጣ ተፈታተኝ ካልሆነ ይኸውልሽ እዚሁ ጥዬሽ ነው የምሄደው። ቀብዷን ቁጭ አድርገህ መሄድ ትችላለህ። ያው ለስሙ ወንድ ምናምን አብሮን ይሁን ብለን ነው እንጂ እኮ ምን እንደማትጠቅመው እናውቃለን። ኧረ ዳጣ ነው። ኧረ እዚህ እንኳን አትጨቃጨቁ። አታያትም እንዴ አላስቆም አላስቀምጥ ስትለኝ እኔ እኮ ቤተሰቦችሽ ማለት ነው ዳጣ ብለው ለምን ስም እንዳወጡልሽ የገባኝ አሁን። አንተ አፍህን ዝጋ። ደወለ ዝም በሉ። ወደቂያ እኔ አንቺን በዚህ እድሜሽ የመጦር ግዴታ የለብኝም። አልጦርሽም። ራሴን ችዬ ነው እየኖርኩኝ ያለሁት። የምተኝበት ፍራሽ፣ ወጥ የምትሰሪበት ዕቃ የኔ ነው። አንቺ እኮ አንድ ሻንጣ ልብስ ነው ይዘሽ የመጣሽው። ሰው አንድ ቀን እንኳን ካፉ ጥሩ ንግግር አያወጣም። እንዳንቺ አይነት ክፉ ሰው በህይወቴ አይቼ አላውቅም። እንዴት ነው እንደዚህ የምትናገሪው? ዛሬ ግን በጤናሽ ነው? አንቺ ያለሽ ምን ጤና አለ? ቆይ ጤና ካጣሽ ለምን አንድ ሻንጣሽን ይዘሽልኝ አትወጪም? አልወጣም። በግድ ታስወጪ ነው? እኔ አንቺን ስንት ጉድ እሸፍናለሁ። አንቺ ግን ሁሌ በጀርባ ይሆነሽ እንደወጋሽ ነው። ምንድነው ከጀርባሽ ወጋሽ? አንቺ እኮ ለገንዘብ ስትይ በጀርባ ያልወጋሽው ሰው የለም። እኔ ነበርኩ የቀረውሽ፣ እኔንም ወጋሽ። ምንድነው የምታወሪው? ዝናን ከጀርባ ወጋሽው፣ ብሩክንም ሞገስንም፣ አሁን ደግሞ እኔም። ትናገሪ እንደሆነ ተናገሪ፣ ካለበለዚያ አጨቅጭቂ። አስጨቅጭቂ? ቆይ አንቺ ዝም ስላልኩሽ ነው? እንደተኛሽ ነበር አንቄ ሲጥ ማድረግ የነበረብኝ። ምን እንዳደረኩሽ ካልነገርሽኝ ምን ላድርግሽ ታዲያ? ጭራሽ አንቺ ያደረግሽው ነው ልንገርሽ? አዎ ንገሪኝ፣ ምንድን ነው ያደረኩት? ላውዳርጊው ሄሎ የኔ ቆንጆ እንዴት እንደናፈቅሽኝ። እሺ ያኔ ጅል ሀብታም ባልሽ ሸኘሽው? አዎ ሄዷል። አሁን 6 ሰዓት ነው። 9 ሰዓት ሲል በምልሽ ቦታ ትመጫለሽ? ቤት ይሻለኛል። እኔ ቤት ብንሄድ። በጣም ጥሩ። ያቺ ጠባብ አልጋ ትበቃናለች ብለሽ ነው? አዎ ትበቃናለች፣ ችግር የለውም። ደስ ይለኛል። ያው ታጥበሽ ታጥነሽ ጠብቂ። ትልቅ ውለታን ያቀለሽ። እሺ ይሄንማ እንዴት እንደማዋርደ ታየኝ። እኔ እሱን ማዋረድ አልፈልግም ዳጣ። እኔ ከችግር መውጣት ነው የምፈልገው። ሞገስ ቀስሙ እንዲሰበር አልፈልግም። እንዴ ከአንቺ ጋር ሌላ ወንድ ከሚተኛማ አይደለም ቀስሙ ለምን አከርካሪው ይሰባበር? የዚህን ሰውዬ መሽኛ ቆርጬ ማለት እንዲህ ቺቺኒያ ነው እንዲማዞር። ቺቺኒያ ምንድነው? አሞሮች አሉ፣ ጭልፊት፣ ጥንባሳ፣ ከድመዘሮች ደግሞ አነር፣ ራሱ ድመት ምናምን አለልሽ። ቆንጆ ቆንጆ ስጋ የሚፈልጉ ማለት ነው። ለነሱ አጫርቼ ነው የምሸጠው። በጣም አሪፍ እንገርዘዋለን ነው የምልህ። አሁን አንቺ ሞገስ ወደ ቤት መሄዱን ቶሎ ደውይና አረጋግጭ። እኔ ለቅድስት ልደውልለት። እኔ እደውልለታለሁ። ቢስሚካ አንቺ ለማንም ትመለሽ? ለኔ ለእህትሽ እንኳን አታዝኝም? ለኔ ለእህትሽ እንኳን አታግዥም? ማለት ምን ሆነሻል? ለምንድን ነው ለመድብል የደወልሽለት? ምን ብዬ ነው የደወልኩለት? ያም ልትሰጪ ስትሄጂ የተከታተልኩሽ እንደሆነ ስታውቂ ለዝናት ነግረዋለች ወይ ደግሞ ራሷ ትገለዋለች ብለሽ ለመድብል ደውለሽ ሞገሱን ውሰዱ ብለሽ ተናገርሽ። ተሳሳት? አልተሳሳትሽም። እኔም አልተሳሳትኩም። ቆይ ምን አይነት ክደት ነው? እንዴት ታደርግብኛለሽ? ምን አይነት ገንዘብ እንዳስቀረሽብኝ ገብቶሻል? ለምን ትገየዋለሽ? ደግሞ ላንቺ ብዬ ነው። ኧረ እባክሽ አስጨንቆሽ። አንቺ ለኔ ተጨንቀሽ ሰው ገድዬ እንዳልታስራ አሳስቦሽ ነው ለመድብል የነገርሽው? የኔ ሐሳቢ እና አሁን ምን አድርጊ ነው የምትይኝ? ለምን ይሄን አደረግሽ? ቆይ ካንቺ ጥገኝነት እንዳልወጣ ነው ይሄንን የምትሰሪው? ምን ብዬ ነው ከኔ እንዳትወጪ የማደርገው? አንቺ እኮ ለኔ ሸክም እንጂ ምንም አይደለሽ። ቆይ ለመሆኑ ስንት ተቀበልሽ? እና ሞገስን ስላተረፍሽላቸው ስንት ሰጡሽ? ምንም አልከፈሉኝም። ሁልጊዜ እንዳንቺ በገንዘብ የሚገዛ ሰው አይደለሁም። አንቺ ልጅ ስርዓትሽን ያዥ። ባልይዝሽ ምን ልታደርጊ ነው? ሲጀመር በገዛ ቤቴ ለምንድን ነው እንደዚህ የምትጮይብኝ? እንደውም ቤቴን ለቀሽ ውጭልኝ። የታላቅ ጡረተኛ ሆነሽ የምትኖሪ ለምንድን ነው? ለምንድን ነው የምትጨቃጨቂ? ሲተረገምሽ
ቄንም ደፋሽ አፍሪም ደግሞ ቆይ ግን ቢነቃብንስ ማለቴ የሆነ ቢያይንስ ነገር ነግጠና ምነው መሽኛውን ቆርጬ ለጂጂን ያሞራዎች ሸጠዋለሁ ስተን ነበር እንዴ? የተሻለ ክፍያ የሚያቀርብ ካለ ብዬ ነው እንጂ እኮ ለውሾችም ሊሸጠው ይችላል። መርዞ ልክ ነው፣ ግን ደግሞ ቢጮህስ ስልኩን በጉልበት ቢቀማንስ? እንዴ እኛ ሳፍ የለንም? እኛም እኮ እንጮሃለን። ሲጀመር እሱ አይደል እንዴ ወንድ ሚስት ቤት የተገኘው? ልጅ ሰው እንኳን ቢመጣ እንደው ሸቀጥቅጥ አድርጎ እያዋረዱ የሚያስወጡት እሱ ነው። አንቺ ደግሞ ሊደፍረኝ ነው ምናምን ብለሽ አስማምተሽ በቃ 10 ምናምን ዓመት ሸቢ እናስገባዋለን። አንቺ ግን ቆይ ይሄን ያህል ጭካኔ ከየት አገኘሽው? እንትን ከደላላ ምናምን አጫርቼ ገዛሁት። ቪዲዮን ከቀረጽ ነው ግን እኔ ነኝ የምርም ይዘው ልለቀው ነው እያልኩ እድሜ ዘመኑን ለኔ እንዲገብር ነው ማደርገው። ኧረ እባክህ ይደፋል እንጂ ለአንተ እድሜ ልኩን ሲገብር የሚኖር ይመስላል። በቃ አሁን ሙሉ የለማ። በቃ ወደ ቤት እንሂድ። በቃሽ እዚህ ጠብቁ። እኔ ልብስ ደርቤ መጣሁሽ። የሆነ ደህና ልብስ ልበስ መጣሁ። ስሚ እኔ ቀን ስለጣለኝ አንቺ እንደፈለግሽ አፍሽን ልከፍችብኝ አትችይም። ለምን ለመድብል ደወልሽ? መቼ ነው ከጀርቤ እየተከተልሽ ድሌን ማበላሸት የምታቆም? ንገሪኝ፣ መቼ ነው? ማለት አንቺ ሆዳ ንገሪ። ስንት ነው ከመድብል የተቀበልሽው? ሁሌም ከውቀት ጀርባ አለሽ። ቆይ እስከ መቼ ነው እንደ መሽገር በላይ ላይ ተጣጣሽ የራሽን ቢዝነስ የምትሰሪው? ንገሪኝ፣ እስከ መቼ ነው? ኤፍራታ ገልሻለሁ። እችን ፍራሽ ጉዳይ ብለሽ ቀን በቀን የምትጨቀጭቂኝ አንቺ ማን ስለሆንሽ ነው? ከባሌ ጋር ክፉ መክረሽ አጣላሽኝ አንቺ ነሽ። አሁን ጥሩ ሰው መስለሽ ይቅርታ ጠይቂው ትይኛለሽ? አንቺ ክፉ። አንቺ እኮ ያላደረግሽ ነገር ነው። ከብሩ ጋር ፋታሽኝ፣ ከሞገስ ጋር ጣላሽኝ፣ ከዛ በጎን ሄደሽ ተጋደምሽ። አሁን ደግሞ በስተመጨረሻ ሊሳካልኝ ነው ብዬ ያሰብኩትን ስራ በላሽሽብኝ። አንቺ መቼ ነው የምትይኝ? ምን አይነት የቋንጃ ፈት ነሽ? ኧረ አልወጣም። ፍራባሽ ታመጫለሽ። እኔ የምልሽ ስንት ተከራያችኋት? 7000። ምን አይነት ርኩስ ደላላ ነው? እችን የምታክል ቤት፣ እችን አልጋ የምትይዝ ቤት 7000 ብር? አዎ። ኮሚሽን ስንት ከፈላችሁ? የስንት ወር? ደውለ ሄሎ። ብቻሽን ነሽ አይደል? አዎ ተነጋግረን ጨርሰናል እኮ። ያው መቼም ሞኝ ካልሆንሽ በስተቀር አጉል ነገር አታስቢ። አስገድዶ ደፈረኝ ያለ ፍላጎቴ ነው ምናምን ብትይ እስካሁን ያወራ ነው በሙሉ ሪከርድ ነው። ቤትሽ ድረስ የጠራሽኝ ራስሽ ነሽ። ይህን ደግሞ ታምኛለሽ። አይ እሱማ አስገድደኝ ነው፣ ፈልጌ አይደለም። በጣም ብልጥ ነሽ። ሪከርዱ ውስጥ የማይማስገባትሽ ነው። እንግዲያውስ አንዳች ሴራ አስበሻል ማለት ነው። አይ እኔ ምንም አይነት ሴራ አላሰብኩም። ከፈለክበት ቦታ መምጣት እችላለሁ። ያው እኔ ቤት ውስጥ ምቾት ስለሚሰጠኝ ነው ብዬ ነው። እኔም አልጋሽ አጓጉቶኝ ነበር። ምን ሌላ ቦታ በጠራሽ በእርግጠኝነት ትመጫለሽ? አዎ እመጣለሁ። ድምፅሽ ላይ ጭንቀትና መረበሽ ያለው። ስለዚህ የሆነ ነገር አስበሻል? ምንም አላሰብኩም። በራሴ ፍቃድ ነው ቤት የጠራሁ በይ። ፈቅጄም አልጠራሁም፣ አስገድደኸኝ ነው። እውነታው እሱ ነው። በባሌ ላይ የምሰራው ግፍ አንሶ ደግሞ ለምን እንደዋሽ ትፈልጋለህ? አይ የሆነ ሴራማ አስበሻል። አልመጣም። ቀጣይ ሰኞ ንብረትሽ ይታገዳል። ባልሽ ደግሞ እስር ቤት እየመጣሽ ትጠይቀዋለሽ። ዘጋ። ይደውላል፣ መልሶ ይደውላል። እመኑ እኔ የወንዶችን ባህሪ አርጌ የበላው ሰው ነኝ። ይደውላል።
ደወለ። እንዴ ያንተ ስልክ እኮ ነው እየጠራ ያለው። ወይ ነው እንዴ? ምን ያስብ ማይበስ ጠጪ ባስጠጋው የጠላት ትሆኝብኛለሽ። እኔ ጎድቼሽ ከሆነ እናያለን። ለዛሬ እንኳን የምታድርበት ቤት የሌለሽ የት እንደምትሄድ እስኪ እናያለን። ጭራሽ አንቃር ትገለኝ ነበር እኮ። እንደ በፊቱ ዝም ትለኛለች ብላ አስባ ከሆነ በጣም ተሳስታለች። ማለት ምን እንደምትሆኝ እስኪ እናያለን። ምንሽ ጠቀመኝ? ምንሽም የጠቀመኝ ነገር የለም። ዛሬ በጭንቀት የምኖረው እሷ ባመጣችው ዝና ምክንያት አይደል? በእሷ ምክንያት እኮ እኔ ስንት ነገር ሆኛለሁ። እዷን ተረፈኝ። ከዚህ በኋላ እዚህ ቤት አታድራት። በቃ እኔ አልፈልጋትም። ምን ቀረሽ ደግሞ? ምን ይቀረኛል? እባክሽ ቤቴን ለቀሽ ውጭልኝ። አልወጣም። ከመድብል የተቀበልሽውን ገንዘብ አካፊኝ። ምንም ገንዘብ አልሰጠኝም። ቢሰጠኝም አላካፍልሽም። ለምን አካፍልሻለሁ? ታካፊኛለሽ በግዴታሽ። አንቺ እየበላሽ ነው የጾም ላድርልሽ ነው? የራስሽ ችግር ነው። እባክሽ ከቤቴ ውጭልኝ። አልወጣም። አሁን ገንዘቡን አካፊኝ እያልኩሽ ነው። የለኝም። ምንም ገንዘብ አልተቀበልኩም። አትሰሚም እንዴ? አንቺ ነሽ ገንዘብ ሳትቀበይ የምትሰሪ። ገንዘብ ሳትቀበይ ለመድብል ደውለሽ ተናገርሽ። የማይመስል ነገር ነው። አንቺ ሲጀመር በጣም መሳሪ ሰው ነሽ። መሰሪም ሆንኩ ምንም አይመለከትሽም። ውጭልኝ። ምን እንደሚቆጭኝ ታውቂያለሽ? ዝና ልግደላት ሲለኝ ቤት የለችም ብዬ እንዲረጋጋ ማድረጌ ነው። እሱ እኔን ሳይሆን አንቺን ነው የሚገልሽ። እስኪ ማንን እንደሚገድል ምና ይሆናል። ድጋሚ ወደዚህ ቤት አትመለሽም። ልብስሽን ይዘሽ ውጪ። ልበሹ። ደወለ። አላልኩም? ደወለ። አቤት። ምን ወሰንሽ? ምን ልወስን? እየጠበቅኩ ነው። ያው አንዳች ነገር ለማድረግ አስበሽ ከሆነ ህጉን የምናውቀው እኛ ነን። ገባሽ? በቆፈርሽው ጉድጓድ መልሰሽ ትገቢበታለሽ። አታስብ። መጣሁ። ሉላይ ምንም አትፍርሽ። ምንም አያመጣም። ያ መዳም እንሰራለታለን። እንዳያሳስብሽ። 3 አይደለን? እሺ። ስሚ ግን እኮ ገንዘቡን አላስገባሽልኝ። እስኪ አንተ ደግሞ ተረጋጋ። ገና ካባይ ተቀብዬ ነው ማስገባል እንዴ? እና ምን አስገቢልኛ። በኋላ ደግሞ ምን መቼም ሳትከፊኝ ብትሞቺ ምናምን ልትል ነው ሄደላላ። መቼም በእናንተ ሲኦል እንደምትሞላ ታውቃለህ። ይሁናችሁ ስግብግብ። ኧረ እባክሽ ገነትማ በእኛ ደላሎች የተሞላ ነው የሚሆነው። ሲኦል ምናምን የምንሄደው ለስራ እንደሆነ አልሰማሽም? እና ከሲኦል ነፍስ ልታመላልሱ ነው ወደ ገነት? አዎ እንደዛ ነው። የተረገምክ መቼም መልስ አታጣማ። አሁን በቃ ወደ ስራችን ሁላችንም እንግባ። እኔ እናንተ ምን እንግባ። ሉላዬ አንቺ ደግሞ ማለት ነው ሲመጣ ራቅ ብሎ ልብሱ እንዲያውላልቅ ነው ታደርጊዋለሽ። በቃ ዳይ። ቆይ ወደ ነው የምንገባው? አልጋ ስር ነው። እኔ ግን እሱን ራቁቱን ማየት አልፈልግም። መፈለግ አለመፈለግ እኮ አይደለም እንዴ? ወደሽው እኮ አይደል? ካልሆነ ምንድነው እኛ እንውጣልሽ እንዴ ወደዛ? እሱ ነው የምትፈልጊ? አይ ዳጣ። እና ታዲያ ምንድን ነው የምትይው? ደግሞ አንተ ኩሪማ ስማ፣ ይኸውልህ ድምፅ ምናምን አወጣለሁ ብትል ይሾታል። እሺ እንዴ ሽጉጥ አለው እንዴ? የህግ ባለሙያው ነው። እንዴት ነው የማይኖረው? እኔ በቃኝ። አሁን ክፈቱልኝ፣ እሄዳለሁ። ክፈቱልኝ። መርዞ ብር አለው። እሺ ያቺን ነገር አትርሳ። ተነሳውን እንግባ። ሲደርስ ይደውልልኛል። እስከዛ ቆዩ። እባክሽ አንቺ ደግሞ አትንቦቅቦቂ። ውስጡን እናወራሻለን። አትፍሪ። በቃሽ ጫማሽ ነው። ምን ሆነሻል ዛሬ? ፊትሽ ራሱ የሱዳን ሽንኩርት ነው የመሰለው። ሄፍራታ እያለች ምን ደህንነት አለ? አቃጥላ ልትደፋኝ እኮ ነው። እሷ ጋር አይደል ተጠግተሽ የምትኖር? ከቤቴ ውጭ አለች። ደግ አደረገች።
የታላቅ ሸክም እኮ በነገራችን ላይ በጣም ከባድ ነው። ተወኝ እባክህ። ሁሉም ሰው እኔ ላይ ፊቱን አዙሮብኛል። ብሩ ግን አያዞርብሽ። ምን ይመልሽ? ቆይ ለምንድን ነው ባለፈው ቤት ያደልሽው? ደግሞ ስልኩን የሰጠኸኝ ደላላ አነቃብኝ። ለዳጣ ሲነግራት የሁሉንም ነገራችሁና እምቢ አለ። ነብራራ ነሽ፣ መሀይም ነሽ፣ ምንም ነገር አይገባሽም ስልሽ እኮ አትሰሚኝ። ለምንድን ነው የሁሉ ድል የምትሰጪው? ለማንኛውም ያንን ደላላ እንደምንም ብለሽ በልጅሽ አስገቢ። ቅድስትን እንደምንም ብሎ እንዲይዝልሽ አድርጊ። ከዛ በኋላ ጨዋታ ይበቃል። ሰሚን ከሆነ እሺ እሺ፣ ዝም ብለሽ እሺ 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 ማለት ብቻ፣ ሁሌ እሺ ብቻ ነው እንጂ ተግባር ላይ ምንም የለሽበት። አሁን እሺ ስትይ እኮ የምታሳኪው ነው ይመስል፣ ተግባር የሚባል ነገር ዜሮ ነሽ። ይሄን አውቃለሁ። ሁሉም ሰው እኩል አይሳካለትም። እሺ አንተም እኮ የሉላ ነገር አልተሳካልህም። አንቺ እንከፍ ዝም ብለሽ አፍሽን አትክፈች። እኔ አሁን በሉላ ፋንታ ማለት ነው ጣፋጭ የሆነች እምትገርም ልጅ አግኝቻለሁ። እምትገርም እንደ ብርቱካን የምትበላ ሌላ ሴት አገኘ? ምን ነው ተበሳጭሽ? ከማን ጋር ያለሽ ነው እየመሰለሽ ያለው? እኔ እኮ ብሩክ አይደለሁም ዝና ነኝ። ባለሽን ሂጂና ዝም ብለሽ የሆነ ሩም ጋር ብትሄጂ አታጭው። ይሄኔ ከቅድስት ጋር ተኝቶልሻል። አጎቴ እኔ እኮ ካንተ ጋር ስል እንዴት ደስ እንደሚለኝ ምሳሌ እኔ ቆንጆ። እኔስ ብትይ በጣም እኮ ነው ደስ የሚለኝ። ሰኞ ደግሞ ትምህርት ቤት ሄዳለሁ አይደለ? አዎ እኔ ነኝ ትምህርት ቤት ድረስ ይዤሽ የምሄደው። እሺ እንደውንም ለጓደኞቼ ይኸው ታዋቂው አጎቴ ብዬ አሳያቸዋለሁ። በቃ ታዋቂ አርቲስት አድርግሽ። አዎ አጎቴ አይደለህ እንዴ? ዘፈን ልታወጣ አይደለ? አርቲስት እኮ ነው። በቃ ምንም ችግር የለውም። አንቺ ካልሽኝ አርቲስት ሆናለሁ፣ ችግር የለውም። እንደውንም ትምህርት ቤት ወስጄ መድረክ ላይ ወጥተህ እንድዘፍንላቸው ነው ማደርግ። አይ ኖ ኖ ኖ፣ ለተማሪ ዘፈን አያስፈልግም። ለእናንተ የሚያስፈልገው ትምህርትና ትምህርት ብቻ። እሺ እንዴ ሲደብረን ስታዲዮ ሲደብራችሁ ኳስ ተጫወቱ። እሺ አጎቴ ደግሞ ማለት ነው እኔ ኳስ እችላለሁ። ያኔ ያመመኝ እያለ በረኛ ነበር፣ አሁን ደግሞ አጥቂ ሆኛለሁ። እሺ የኛ ሜሲ፣ ለምን ታዲያ ኬኩ ቀርቶ ኳስ አልገዛልሽ? እሺ አጎቴ ኳስም ግዛልኝ ኬክም ግዛልኝ፣ ምን ችግር አለው? ኧረ እባክሽ አሁን በአንቺ ቤት ብልጥ መሆንሽ ነው። አጎቴ እማዬ መኪና ውስጥ
ቢሆንስ? አሁን ብትሞትስ ምን ታደርጋለህ? እንዴ ኮሚሽኔ ሳልወስድ ምን አይነት ውበት ነው! ተረጋጋ፣ ባለቤት አይመጣም። እሱ አያስጨንቀኝም። ዛሬ ደግሞ በጣም ውብ ሆነሻል። ይሆናል ነሽ እንጂ ነሽ። ከፍጥረታት ሁሉ በጣም ልዩ ነሽ። እኔ እንደዚህ አይነት ውበት አይቼ አላውቅም፣ በፊልምም በምንም።